ታች ወርኩና ሁሌ እኔን ታስደነግጠኛለች የምር ማዳም ለኔ እንደ ቤተሰቦች እንደ እናቴ ናት ከዛ በኋላ መጠጣት ወርቼ ማለት ነው ሰኔን ስለምታስደነግጠኝ ብዬ ዛሬ በስደነግጣት ብዬ በስደነግጥ ወደቀችና እኔ ጮፈን ትበላች ዳሜ በእኔ ምክንያት ሆስፒታል ገብታለች በጣም ፈርቻለሁ ብቻዬን ነው ያለሁት በሩን ዘግቶብኝ ሄደዋል ወጥቼ እንዳልጠፋ ዘመድ የለኝም ማቀውም ሰው የለም እና ብቻዬን እያሰብኩ ራሴን ላጥፋ ወይ ምን ላድርግ እያልኩ አስባለሁ እኔ ይሄንን ነገር ያደረኩት ለሷ ክፉ አስቤላት ሳይሆን እሷም እኔ ላይ ሁሌ ስለምታረገው እና እኔም ዛሬ ተራዬ እሷ ላይ ላድርገው ብዬ አስቤ ነው ትላለች ምን እንደሆነ ነግራችኋለሁ ቪዲዮን ላይክ ሼር አድርጉት እንዴ የምታረጉ እህቶች ካላችሁ ተጠንቀቁ ማለት ነው ነገሩ እየሄደ መጨረሻ ላይ ራሳችሁ ላይ ነው ችግር የሚያመጣባችሁ እኔ ብዙ ጊዜ እናገራለሁ ከመዳሞቻችሁ ጋር አትቀራረቡ መዳሞቻችሁ ጋር አታውሩ ምስጥራችሁን ደብቁ እና ብስምላህ እባካችሁ ተጠንቀቁ እህቶች ይሄ ነገር ጥሩ አይደለም ብዬ ብዙ ጊዜ እናገራለሁ እኔ ከአረቦች ጋር መነካካት ማውራት በቃ ያልሆነ ነገር እንደዚህ በቃ ከነሱ ጋር መሳቅ አልወድም ወላሂ ነው የምላችሁ በጣም ነው የሚያከብሩኝ በጣም ነው ተከማከብራቸው በጣም ይፈሩኛል ኮስተር ብዬ ስራዬ ላይ ብቻ ስለማተወከር ማለት ነው ይህ መቀራረብ መጨረሻው ክፉ ነው በጣም ነው የሚያስጠላው ገባችሁ ከመቀራረብ የተነሳ ክብራችሁን ታጣላችሁ ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼም ሰላም ብያለሁ አባይቢ እንዴናችሁ ሰላም ናችሁ እኔ ጋር ሁሉ ሰላም ነው አላህ Subhanahu Wa Ta'ala በያላችሁበት ሰላማችሁን ያብዛልኝ ሀገራችንም ሰላም አድርግልኝ ያልኩኝ ስለመረው አዲስ ቪዲዮ መጥቻለሁ ማለት ነው መግቢያ ላይ እንደነገርኳችሁ ከመዳሞቻችሁ ጋር የምትቀራረቡ እንደዚህ አይነት ነገር የምታረጉ እህቶች ምን ነክቷችሁ ነው ምንስ ሆናችሁ ነው እኔ መዳሜ እንደ እናቴ ናት የምትሉ ሰዎች ማለት ነው እናታችሁን ትጠሏታላችሁ ልበልን እንዴት ነው እንደ ቤተሰቦቼ ናቸው እንደ መዳሜ እንደ ቤተሰቤ ናት ወላሂ ልትሆን አትችልም እድሜ ልክሽን እሷ ቤት ብትሰሪ እንደ ቤተሰብሽ ልትሆን አትችልም እንደ እናትሽም ካጭራሹ ሰማይና ምድር ነው ገባችሁ እናት ያንቺን ክፉ አትወድም እናት አንቺ እንቅልፍሽን አጥተሽ ጤናሽን አጥተሽ በሐሳብ በጭንቀት እንድትሰቃይ አትፈልግም እየደከምሽ ደክመሽ እንኳን ሪቦሽ አንድ ጉርሻ ለምግረስ አፍሽ ላይ አቅርበሹ አትጠራሽም እናት ማለት ነው እናት እንደውም ካፏ አውጥታ ላንቺ ነው የምታበላሽ እሷ አርቃኗን ሆና አንቺን ታለብስሻለች እናት አረታው ወላሂ ለአዚም እንደ እናቴ ናት መዳሞች እኮ እናንተን ጉልበታችሁን እንጂ ማች ነው የሚፈልጓችሁ እናንተን እስኪ መዳሞች እኛን እኮ ጉልበታችንን እንጂ አንድ ቀን በስራችን ብናጎድል አንድ ቀን አንድ ሽንት ቤት ረስታችሁ ባታጥቡት ወላሂ እድሜ ልካችሁን እነሱ ቤት የሰራችሁትን ሁሉ ተረስቶ ለዛች ሽንት ቤት ያችን ጥፋት ካጠፋችሁ እድሜ ልካችሁን ከነሱ ጋር እየሰራችሁ ስትስቁ ሲያስቋችሁ የሆነ በቃ ብልጠው ነው እንትን ሲሏችሁ የነበሩትን ይረሱታል ገባችሁ ስለዚህ መዳሜ እንደ እናቴ ናት ምናምን የሚለውን ነገር ታውት መዳሜ ጥሩ ናት አለቀ ከዚህ ውጭ ምንም አይነት እንደ ቤተሰቦቼ ናት እንደ እናቴ ናት እኔ እንቅልፈን እያሳጣችኝ ምግብ ሳልበላ ስሪ እያለችኝ በየ24 ሰዓቱ መጥበቅ ውስጥ ቆሜ እንደገና ፎቅና ምድር እየሄድኩኝ ያዋልኩኝ ያደርኩኝ እንዴት አንድ ቀን እንኳን ኢራፊ ያላለችኝ ሴትዮ እንዴት ነው እንደ እናቴ ናት የሚላት እንዴት ነው ደሞ አልፎ ተርፎ ማን ነው ከመዳሞቻችሁ ጋር የምትቀላለዱ እሷ እናንተ ስራ እየሰራችሁ ከኋላ መታ ስታስደነግጣችሁ በዛ ሰዓት ፌንት ብትነሱስ በዛ ሰዓት ልባችሁ ቢቆምስ የነሱ ቀልድ ቢቀርባችሁ ሰባይቢ እነሱ ይወዱኛል ወላሂ አይወዳችሁ እነሱ የሚወዱት ጉልበታችሁ ነው እነሱ የሚወዱት እናንተን ስትሰሩላችሁ ብቻ ነው ካልሰራችሁ ከስራችሁ ካጎደላችሁ ወላሂ ላዚም ፊታችሁ በአንድ ቀን ነው የሚገለበጡባችሁ ማለት ነውና ምንድነው ያለችው ልንገራችሁ ማለት ነውና እኔና መዳሜ በጣም ነው የምንዋደደው ምስጥራችን ራሱ እንነጋገራለን እሷ ምስጥሯን ትነግረኛለች እኔም ምስጥሬን እነግራታለሁ በጣም ነው የምትወደኝ እንደ ቤተሰቤ ናት እንደ እናቴም ጭምር ናት ምስጥሬን አማክራታለሁ እሷ ምስጥሯን ታማክረኛለች በጣም ነው የምንቀላለደው እኔ ስራ እየሰራው በየጊዜው እኔ ሳላያት ከኋላ እየመጣች በጣም ታስደነግጠኛለች ብዙ ጊዜ ደንግጬ ልቤ ሊቆም ሆኗል ግን ያም ሆኖ ስለምንቀላለድ ችግር የለውም አልፌዋለሁ አው በድንገት ማታ ላይ
ውሃ ጠማኝና ተነሳሁኝ። ከዛ ወደ መጥበቅ ሲሄድ ብቻዋን ተቀምጣለች። ብቻዋን በተቀመጠችበት ከዛ እኔ ውሃዬን ልጠጣ ሄጄ መጥበቅ ውሃ ጠጥቼ ስወጣ ከደረጁ ጋር ቆማ አገኘኋት። ከዛ ሁሌም ስለምታስደነግጠኝ እኔም እስኪ ላስደነግጣት አልኩና ከኋላ መጥቼ ጮክ ብዬ አስደነገጥኳት። በዛ ሰዓት ልቧ ጸጥ አለና ደንግጣ ተንገዳግዳ ፌንት ነስታ ወደቀች። እሷ ያሰበችው ሌባ ነበር የመሰላት። ለምን ብቻዋን ናት ታች ቀረችው። እኔ ግን በድንገት ውሃ ጠምቶ ተነስቼ ወደ ታች ስወርድ በአጋጣሚ ነበር ያገኘኋት። በዚህ አጋጣሚ ደግሞ አጋጣሚን ልጠቀም ብዬ አስደነገጥኳት። በዚህ ምክንያት ደግሞ ፌንት ነስታ ወደቀች፣ ጸጥ አለች። ከዛ ደነገጥኩኝ። ሁሉም ሰው ተኝቷል። ከዛ ደንግጬ ጮህኩኝ። ከዛ ባልየው መጥቶ ምን ሆና ነው ብለው ሲጠይቁኝ አላቅም አልኳቸው። ቶሎ አፋፍሰው ወደ ሆስፒታልም ወሰዷት። አሁን ስልክም አያነሱልኝም። የት እንደደረሰችም አላቅም። ሞታም እንደሆነ አልሞተችም አላቅም። ማንም እየመለሰልኝ አይደለም። ስልካቸው ዝግ ነው። አሁን ደግሞ ያኔ መላ ጠፍቶኛል። ወጥቼ እንዳልጠፋ ማቀው ዘመድ የለኝም። ስለዚህ ሀገር ምንም ማቃቸው ሰዎች የሉም። እንደገና ደግሞ ቁጭ እንዳልል በጣም ፈርቻለሁ። ራሴን ላጥፋ እያልኩ እያሰብኩ ነው። ቤተሰቦቼ ምን ታማክሩኛላችሁ ነው ያለችው። ገብቶቻል። በጣም ነበረ ግራ የገባኝ። በጣም ነበር የሳቅኩት። ወላሂ ላዚም ነው የምላችሁ። እና ሀባይቢ ወጥቆ ከመሳቀቅ አስቀድሞ መጠንቀቅ ይመስለኛል እንደዚህ የሚባለው ተረቱ። ከኔ ካላወቁት እናንተ አስተካክሉልኝ። ለማንኛውም ሀባይቢ ከጅምሩ አንቺስ ምን ከሷ ጋር አቀላለደሽ? አንቺ ስለ ቤተሰብሽ ምስጥርሽ ለምን ትናገሪያታለሽ? ስለዚህስ ምስጥር ለምን ትናገሪያታለሽ? ብሬን ለማን እንደሚልክ ከቤተሰቦች የሆነ ነገር ሲፈጠር ነግራታለሁ። ወላሂ ላዚም የቤተሰቦቻችሁን ገመና ለሌላ ሰው የምትናገሩ በተለይ ደግሞ ለአረቦች የምትናገሩ ሰዎች ራሳችሁን ነው ችግር ውስጥ እየከተታችሁ ያላችሁት ማለት ነው። አረቦች መቼም ለእናንተ ተጨንቀው ለእናንተ አስበው አያውቁም። እንደውም ምስጥራችሁን አውቀው በዛች በደካማ ጎኑ ሊገቡባችሁ ስለሚፈልጉ እኔ አሁን ብዙ ጊዜ ማለት ነው አንድ ነገር ልንገራችሁ። ብዙ ጊዜ እዚህ ቤት አሁን ወደ 4 አመቴን ጨርሼ ወደ 5ኛ እየገባው ነው። ብዙ ጊዜ ሽታ እንዴት ነሽ? ቤተሰቦችሽ ሰላም ናቸው? ከባልሽ ጋር እንዴት ነሽ? ምናምን ትለኛለች። ማነው ቀስ አድርጋ ሰላም ናቸው። ሆነ እንኳን ችግር ተፈጥሮ ፊቴ ኮስተር ብሎ ጮክ ብዬ ሳወራ ምናምን ነገር የሆነ ችግር እንደተፈጠረ ታውቃለች። ስጠይቀኝ ምንም ነገር የለም ነው የሚላት። አልነግራትም ከነጭራሹ ማለት ነው። አንዳንድ ጊዜ ብር ልልክ ነው ምናምን ብዬ ስላት ብርሽን ለምን ትልኪያለሽ? ወንዶች እኮ ብራችሁን ይበሏችኋል። ብርሽን ቤተሰቦችሽ ያጠፉብሻል። እዚሁ ተይው፣ እኛ ጋር ይቀመጥልሽ። እኔ እነሱ ከሚበሉኝ ቤተሰቦች ጥርግ አድርገው ቢበሉት አልፈልግም። እኔ ወላሂ ላዚም አረቦች ከሚበሉኝ እናት አባቴ ለምን ከአጥንቴ ቁርጥርጥ አድርገው አይበሉኝም? ብሬን ቀርቶ ማለት ነው። ገብታችኋል። ስለዚህ ሀባይቢ የቤተሰቦቻችሁን ገመና የራሳችሁን ገመና በተለይ ደግሞ ለአረብ የምትናገሩ እህቶቼ በጣም 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 ክብራችሁን አጥታችኋል ማለት ይቻላል። እና ለማንኛውም ሀባይቢ የዛሬ ቪዲዮ ይሄንን ይመስላል። በጣም ነበር አናደደችኝ። ሰላም ሁኑልኝ።